ኢዱ ሰማሽ የደርግ 3 መኪና ወታደር ኢዱ አይሉትም በየቀኑ 3 ሲያልቅ ኢዱም ሳይመጣ መንግስቱም ቀጠለ። ሁሉም ሰው 1960 ሮም ላይ ሁሉም ሰው ጫማ አለው። ጫማ የሌለው አንድ ሰው ብቻ ነው። መሃል ደርሶ አቋርጦ ምን ሆንክ? ጫማ የለኝማ ጫማ ስላልነበረ የተሸነፍኩ ቢል ጥሩ ምክንያት ነው። ምክንያት ግን ውጤት አይሆንም። ያሁን ጠላቱም ወዳጁም ሰምቻለሁ እንደሚል በእኔ አቅራቢያ እኔ አካባቢ 5 ቀን 10 ቀን አብሮኝ ሰርቶ ቆይቶ ጠቅላይ ሚኒስቴር ለመሆን እንደምሰራ የማያውቅ ሰው አልነበረም። አሁን ሰምቻለሁ ሳይሆን ማንም ሰው ባለፉት 20 ምናምን ዓመታት ከኔ ጋር ሰርቶ እኔ ባለሁበት ቦታ ቆይቶ እኔ ጠቅላይ ሚኒስቴር እንደምሆን የማያውቅ ሰው የለም። ለምሳሌ በባድመ ውጊያ ጊዜ አካባቢ የነበሩ ሰዎች በሙሉ ያውቃሉ ጠቅላይ ሚኒስቴር ለመሆን እንደምሰራና እንደምሆን። ከነሱ ውስጥ አንዳንዶቹ ጠቅላይ ሚኒስትር ሲሆን አንተ ጥበቃዬ ትሆናለህ ብያልኳቸው ሰዎች ዛሬ ጥበቃ አባላት ሆነው ከኔ ጋር ይሰራሉ። ይሄም ማውራ የዛሬ 20 ምናምን ዓመት ነው። በየቦታው ያለውን ሰው ብታነሳ እየተናገርኩ እና ለዛም እየተዘጋጀው ነው የመጣሁት። ለዛ እየተዘጋጀው ራሴን እያዘጋጀው ነው የመጣሁት። እንደሚሳካ ጥርጣሬ ኖሮኝ አያውቅም። እንዳይሳካ ብዙ ፈተናዎች ነበሩ፣ ብዙ መግፋቶች ነበሩ፣ ብዙ ጫናዎች ነበሩ፣ ብዙ ማጣጣሎች ነበሩ። እነሱን ሁሉ ማጣጣሎችና ጫናዎች በውስጥ ያረገዝኩት ህልም፣ በውስጥ ያረገዝኩት ነገር ስንቅ ሆኖኝ ጉልበት ሆኖኝ ማለፍ መሻገር ችያለሁ እና ብዙዎች እንደዚህ እንዲያልሙ ፈልጋለሁ። እንደዚህ አይነት ህልም እንዲያልሙ። ለዛ ህልም ግን ማለም ብቻውን በቂ አይደለም። መትጋት፣ መስራት፣ መድከም ይፈልጋል። ራስን ማዘጋጀት ይፈልጋል። የመሪዎችን ታሪክ ማንበብ፣ የመሪዎችን እንቅስቃሴ። እኛ ቅቧን አይደለንም። እኛ ተመራጮች ነን በህዝብ። ካላገለገልን ያ የመረጠን ህዝብ መልሶ ሊያባረን ይችላል። ይሄን አስበን ከጊዜ ጋር ሩጫ ካልገባን በቀር አንዴ ይዤዋለሁ እስከመሞት ካል የሀገርና የትውልድ ድል እናበላሻለን። ኢዱ ሰማሽ የደርግ 3 መኪና ወታደር ኢዱ አይሉትም በየቀኑ 3 ሲያልቅ ኢዱም ሳይመጣ መንግስቱም ቀጠለ። በኃይለ ሥላሴ ጊዜ አንዲት የባላባት ቤተሰብ ተወርሶባቸዋል ብዙ ቦታ እና ደርግን በጣም ይጠሉታል ስለወረሰባቸው። በዚያ ጊዜ ደግሞ ኢዲዩ የሚባል በረሃ ገብቷል፣ ታግሏል፣ የታገለ ነው ይባላል እና ኢዲዩ ነገ መጣ ከነገ ወዲያ መጣ ይባል ነበር እና ሴትዮዋ ጧት ቡና ያፈሉና መንደርተኛውን ሰብሰብ አድርገው ሰማሽ ይላሉ የደርግ 3 መኪና ወታደር ኢዱ አይሉትም በየቀኑ 3 ሲያልቅ ኢዱም ሳይመጣ መንግስቱም ቀጠለ። ምኞታቸውን ነበር የሚያወሩት። እሳቸው 3 ሲሉ ሴትዮዋ ወጥተው ስንት እንደሚሉ አላውቅም። እንደዚህ አይነት በምኞት የመስከር ነገር እኛ ውስጥ ይበዛል። ሁል ጊዜ ችግር ቢተነትን ሰው ጭንቅላቱን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው፣ አልነቃም። ስላልነቃ ሊያነቃን አይችልም። ሁለተኛው ችግር ጅላጅል ነው። የቀደሙ ጅል ነው። ወደ ኋላ መቅረትህ ከነቃህበት ከገባህ ችግር የለውም፣ ትደርስበታለህ። ችግሩ ካልገባህ ነው። እንደ ኢትዮጵያ አይነት ሀገር የለም ምናምን የምትል እኮ ጠፍተሃል። ሞልቷል ሀገር ዜጎች የሰሩት። ግን ለመስራት እድል አለ ብለህ ካሰብክ ለውጥ ይመጣል። እና የፈጠራ አዕማድ ማለት መላመድ፣ ከዛ ውስጥ ደግሞ መስፈንጠር፣ ከዛ ውስጥ ደግሞ ስኬትን መውለድ ነው። ያን ካላመጣህ ትቆምና አዲስ የተፈጠረው ነገር ይዞ አምልጦ ይሄዳል ማለት ነው። የወል እውነት ኢምፖርታንት ነው። በፋክትና በሪያሊቲ አንታጠር ካልን በኋላ ፈጠራ በጣም ኢምፖርታንት ነው። ፈጠራ ካልታከለበት የሚያምር የሚልቅ ነገር አንሰራም። ብልጽግናን ለማምጣት ትምህርት፣ ስራ፣ ፈጠራ ያስፈልጋሉ። ብልጽግናን ያመጣሉ። ለዚህ ውስጥ ደግሞ ጊዜ ለሁሉም ፋውንዴሽን። ኖኪያ
በዛ ጊዜ ያመለጠውን ነገር አሁን ኦቨርናይት ሊፈጥረው አይችልም። በሌላ ዳይሜንሽን ካመጣ በስተቀር ካመለጠ ያመልጣል። ይሄንን ፈጠራ ለማምጣት ደግሞ መፍጠን ያስፈልጋል። ካልፈጠን አይሆንም። አሁን ባለው ጉዞ አይሆንም። ፍጥነት በጣም ኢምፖርታንት ነው። ከመቅረት ማርፈድ ሳይሆን ከእርምጃ ወደ ሩጫ መሆን አለበት እና እንፍጠን ሲባል ፍጥነት ተመልከቱ። ሁሉም ሰው 1960 ሮም ላይ ሁሉም ሰው ጫማ አለው። ጫማ የሌለው አንድ ሰው ብቻ ነው። መሃል ደርሶ አቋርጦ ምን ሆንክ? ጫማ የለኝማ፣ ጫማ ስላልነበረ የተሸነፍኩ ቢል ጥሩ ምክንያት ነው። ምክንያት ግን ውጤት አይሆንም። ሁሉም ጫማ አለው፣ እሱ ጫማ የለው። የተሸነፍኩት እኮ ጫማ ስላልነበረኝ ነው እንጂ እኛ ሀገር አይዳስ ቢኖር ኖሮ ማንም አያሸንፈኝም ቢል ምክንያቱ በቂ ሊሆን ይችላል፣ ውጤት ሊሆን አይችልም። ያኔ ጫማ የሌለውን ሰው አንድም ሰው እዚህ ግባ ብሎ የሚያዩ አልነበረም። ካሸነፈው በኋላ ግን ያ ውድድር ካሸነፈ በኋላ ግን በዚያን ቀን ጫማ ውድ ጫማ ያደረገውን ሰው ትዝ ይልሃል? ከነ ጫማው ተረሳሱ። ውጤት ናት ቴስቷ፣ ምክንያት አይደለም። ውድ ጫማ ገዝቶ ውድ ማሊያ ገዝቶ አምሮ ቆሞ አንድ ምንም እዚህ ግባ የማይባል ሰው ካሸነፈ በኋላ ከነ ጫማው እሱ ይረሳል። ጫማ የሌለው ሰው በማሸነፉ ምክንያት የዚያ ጌም ኤፒሴንተር ይሆናል። አሁን ደግሞ ይው ጫማ አለው። ቶኪዮ ላይ ከ4 ዓመት በኋላ ደግሞ ጫማ አለው። ካልሲም አለው። በምክንያት ለመቆም ከፈለክ ከአበበ ቢቂላ በላይ ምርጥ ምክንያት የነበረው ሰው አልነበረም። ግን ብቻውን ታወሰ፣ ባለጫሞች ተረሱ። ብቻህን የሚታወስ ነገር በምክንያት ልታመጣ አትችልም፣ በውጤት ነው የምታመጣው። ውጤት ሲኖር ብቻ ነው ሰስቴን የምታደርገው ያን ነገር። ለውጤት የምንተጋ መሆን አለብን። ከዚህ አንጻር የኛ እሳቤ የመደመር ስሌት ለፈጠራዊ ፍጥነት ምን ይላል? ምን አስተማረን? መደመር ላይ አንድ ሲነርጂ፣ የአቅም ተደማሪነት፣ የኢነርጂ ተደማሪነት። ሁለተኛ ሲንክሮኒ፣ የጊዜ ተደማሪነት፣ ጊዜን መደመር። ሶስተኛ ሲስተም፣ የአሰራር ተደማሪነት። ሲስተም ማለት ተቋም፣ ግንዱ፣ መሰረቱ። የዚህ ተደማሪነት ያስፈልጋል በሁሉም ፓወሮች። አራተኛው ሲሜትሪ፣ የስልት መደመር፣ የልኬት መደመር። አምስተኛው ሲንትሮፒ፣ የግንባታ መደመር። ብዙዎች ሰዎች የሚምታታባቸው እዚህ ጉዳይ ላይ ነው። መደመር ያስተማረን ሲንትሮፒ እንጂ ኢንትሮፒ አይደለም። ኢንትሮፒ ሲሆን ማፍረስ ነው። ሲንትሮፒ ሲሆን መገንባት ነው። በታሪክ ላይ መገንባት፣ በአድዋ ላይ መገንባት፣ ፓላስ ላይ መገንባት። ለምሳሌ በኋላ እመጣበታለሁ። አስተማማኝ መከላከያ ያለን እኛ እንዳትጠራጠር። እሱ ኢትዮጵያ አንዳንድ ፈተና ቢገጥማት እንኳ ያንን ተቋቁመው ለማሻገር የሚያስችል ቁመና እንደያዙ ጠላትም ወዳጅም ያውቀዋል። ተቋም ከኤርጎኖሚክስ ጀምረን መጀመሪያ ሎ ኢንፎርስመንት ኤጀንሲስ ገነባን። አስተማማኝ መከላከያ ያለን እኛ እንዳትጠራጠር። እሱ ለምሳሌ ኢትዮጵያ ከተፈጠረ ጊዜ ጀምሮ የኢትዮጵያ አየር ኃይል በቀን እንጂ በማታ መዋጋት አይችልም። ታስታውሱ ከሆነ የደርግ መፈንቅለ መንግስት ጊዜ በአየር ለመደብደብ አዲስ አበባ ላይ ያለውን አስበው በንግግር በስልክ ምልልስ አስመሸናቸው። አንብባቸው ይሆናል። ከመሸ በኋላ አውሮፕላን አይነሳም። የኢትዮጵያ ኤርፎርስ ከመሸ በኋላ ሄሊኮፕተር ማብረር አይችልም፣ ሌላ አውሮፕላን ማብረር አይችልም። እስካሁን አሁን ይችላል። በቀንም በማታም መዋጋት ይችላል።
የመጀመሪያ አቅም ነው። ማንም መጥቶ ነበረ እኮ ሊለኝ አይችልም። አልነበረም አያውቅም። ስለ ዩኤቪ ብቻ ለማወራው በሄሊኮፕተር ማታ አንድ ሰው ቢቆስል ህይወቱን ለማዳን ሄሊኮፕተር መላክ አንችልም ነበር እስከ ቅርብ ጊዜ ድረስ። አሁን እንችላለን። የተሻለ መከላከያ፣ የተሻለ ፖሊስ፣ የተሻለ ደህንነት ገንብተናል። ሁለተኛ ይሄ ኮርሲቭ ፓወር ነው። ኃይል የመገንባት ፓወር ነው። መከላከያ ፖሊስ የሚባለው ኮርሲቭ ፓወር ነው የገነባ ነው። መጀመሪያ አገር ለማጽናት